ጤና ይስጥልን ተመልካቾቻችን እንደምን ውላችኋል ከኤንቢሲ ኢትዮጵያ ቴሌቪዥን የዕለተ ሰኞ ጥር 10 እኩለ ቀን ዜናዎቻችን እንሆ ተጀምረዋል። በቆይታችሁ በርካታ የሀገር ውስጥና ዓለም አቀፍ መረጃዎችን ትከታተላላችሁ። ተመልካቾች አብራችሁን ቆዩ። አርዕስተ ዜናውን እናስቀድማለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማትን ጥልቅ ሐዘን ገለጸች። ፕሬዝዳንት ታዬ አጽቀሥላሴ ጠቅላይ ሚኒስትር አብይ አህመድ አፈጉባኤ ታገሰ ጫፎና የክልል ርዕሳነ መስተዳድራን እንዲሁም የአዲስ አበባ ከተማ ከንቲባ አዳነች አቤቤ በተቀዳሚ ሀጂ ዑመር ኢድሪስ የተሰማቸውን ሐዘን ገልጸዋል። መንግስት የግል ኢንቨስትመንት ተሳትፎን ይበልጥ ለማሳደግ በትኩረት እየሰራ መሆኑን የገንዘብ ሚኒስትር አህመድ ሺዴ ገለጹ። ተመልካቾች የሀገር ውስጥ አጫጭር ዜናዎችን በማስቀደም እንጀምራለን። ዜናዎቹን ወደ እናንተ በማድረስ ደግሞ ቆንጂት ዘውዴ አብሬያችሁ ቆያለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማትን ጥልቅ ሐዘን ገለጸች። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ዜና እረፍት የሰማነው በታላቅ ሐዘን ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ ስትል ቤተክርስቲያኗ ባስተላለፈችው የሐዘን መልእክት ተናግራለች። በሁሉም ኢትዮጵያውያን ዘንድ የተወደዱና የተከበሩ የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በመላው ኢትዮጵያውያን ዘንድ በመልካም ስብዕናቸውና በርህራሄያቸው በታሪክ ሲታወሱ እንደሚኖሩም አመላክታለች። ቤተክርስቲያኗ በእነዚህ ኢትዮጵያውያን ሁሉ አባት በነበሩት በተቀዳሚ ሀጂ ዑመር ኢድሪስ እልፈት የተሰማትን ጥልቅ ሐዘን ገልጻ ለቤተሰቦቻቸው፣ ለወዳጆቻቸው፣ ዘመዶቻቸውና ለኢትዮጵያውያን በሙሉ መጽናናትን እንደምትመኝ ገልጻለች። በተያያዘ ዜና ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ህይወት የተሰማቸውን ሐዘን ገልጸዋል። ብፁዕ ቅዱስ አቡነ ማትያስ በመልእክታቸው እግዚአብሔር በየዘመናቱ አገርን ያለ መካሪ፣ ህዝብን ያለ ዘካሪ አይተውም ብለዋል። ለዚህም ምስክሩ ታላቅ አረጋዊ በሳል አእምሮ ባለቤት ሀገርን የሚወዱ ህዝባቸውን የሚያከብሩ የተጠቁትን ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሀጂ ዑመር ኢድሪስ ነበሩ ብለዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ ዛሬ አታለሽ ነው ያሉት ብፁዕ ወቅዱስ አቡነ ማትያስ ይህን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙም፣ ሐዘናችን ጥልቅ ነው ብለዋል። ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው ኢትዮጵያ ሕዝብ መጽናናትን ተመኝተዋል። ፕሬዝዳንት ታዬ አጽቀሥላሴ በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማቸውን ሐዘን ገለጹ። ፕሬዝዳንቱ ባስተላለፉት የሐዘን መግለጫ በቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እረፍት በጥልቅ አዝኛለሁ ብለዋል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በመልካም አበርክቷቸው ሁሌም የሚታወሱ ናቸው ሲሉም ነው የገለጹት። ፕሬዝዳንቱ ለቤተሰቦቻቸውና ለመላው ኢትዮጵያውያን መጽናናትን ተመኝተዋል። ጠቅላይ ሚኒስትር አብይ አህመድ በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማቸውን ሐዘን ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት የሐዘን መግለጫ መልእክት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በማረፋቸው ሐዘን ተሰምቶኛል ብለዋል። ሀጂ ዑመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግ እውቅና እንዲኖረው ያደረጉት አስተዋጽኦ ሁሌም እናስታውሰዋለን ሲሉ ገልጸዋል። ለቤተሰቦቻቸውና ለመላ ኢትዮጵያውያን ሙስሊሞች መጽናናትን እመኛለሁ ሲሉ የሐዘን መግለጫ መልእክታቸውን አስተላልፈዋል።
የተለያዩ ክልሎች ርዕሳነ መስተዳድራን በቀድሞ የኢትዮጵያ እስልምና ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ድሪስ ህልፈት የተሰማቸውን ሀዘን ገለጹ። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ በተቀዳሚ ሙፍቲ ሀጂ ዑመር ድሪስ ህልፈት የተሰማቸውን ልባዊ ሀዘን ገልጸው ለቤተሰቦቻቸው፣ ለወዳጆቻቸው፣ ለዘመዶቻቸውና ለመላው የኢትዮጵያ ሙስሊም ማህበረሰብ ልባዊ መጽናናትን እና ጥንካሬን እመኛለሁ ብለዋል። ተቀዳሚ ሙፍቲ ሀጂ ዑመር በህይወት ዘመናቸው በነበራቸው መልካም መንፈሳዊ አባትነትና መሪነት እንዲሁም ለእምነታቸው የነበራቸው ቁርጠኝነት ለበርካቶች ምሳሌ ሆኖ ይቀጥላል ብለዋል። የአፋር ክልል ርዕሰ መስተዳድር ሀጂ አወል አርባ ባስተላለፉት የሀዘን መግለጫ ተቀዳሚ ሙፍቲ ሀጂ ዑመር ድሪስ የዚህ ዓለም ቆይታቸው ማብቃቱና ወደ ዘላለማዊ ዓለም መሄዳቸውን ስንሰማ ጥልቅ ሀዘን ተሰምቶናል ብለዋል። ተቀዳሚ ሙፍቲ ሀጂ ዑመር ድሪስ የኢትዮጵያ ሙስሊም ማህበረሰብ ታላቅ አሊም፣ ታላቅ መሪና የመቻቻል የሰላምና የአብሮነት አባት ነበሩ ሲሉም ገልጸዋል። የቤንሻንጉል ጉሙዝ ርዕሰ መስተዳድር አሻድሊ ሀሰን፣ የአማራ ክልል ርዕሰ መስተዳድር አረጋ ከበደ፣ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደና የአዲስ አበባ ከተማ ከንቲባ አዳነች አቤቤን ጨምሮ ሌሎች በርካታ የመንግስት ከፍተኛ የስራ አመራሮችና ተቋማትም በተቀዳሚ ሙፍቲ ሀጂ ዑመር ድሪስ ህልፈት ማዘናቸውን ገልጸዋል። ተመልካቾች የዕለቱን አጫጭር ጉዳዮች ነው ወደናንተ ያደረስን የምንገኘው እንቀጥላለን። መንግስት የግል ኢንቨስትመንት ተሳትፎን ይበልጥ ለማሳደግ በትኩረት እየሰራ መሆኑን የገንዘብ ሚኒስትር አህመድ ሺዴ ገለጹ። በገንዘብ ሚኒስትሩ የተመራ ልዑክ ከዓለም አቀፉ የፋይናንስ ድርጅት ዳይሬክተርና ከባለብዙ ወገን ኢንቨስትመንት ዋስትና ኤጀንሲ ስራ አስፈጻሚ ምክትል ፕሬዝዳንት ጋር ተወያይቷል። በኢትዮጵያ የግል ኢንቨስትመንትን ለማበረታታት ከተቋማቱ ጋር ጠንካራ አጋርነትን መፍጠር የሚያስችል ምክክርም ተደርጓል። የኢትዮጵያ ኢኮኖሚያዊ ለውጥ ለማፋጠን በሚደረገው ጉልህ እርምጃ ውስጥ ስትራቴጂያዊ ትብብርን ከማሳደግ አንጻር ውይይቱ ጉልህ ሚና እንዳለው የገንዘብ ሚኒስትር አህመድ ሺዴ ተናግረዋል። ይህ አጋርነት በኢንቨስትመንቶች ላይ የሚከሰቱ ውስንነቶችን ለመቀነስ፣ ካፒታልን ለማሰባሰብ እና የግሉ ዘርፍ እድገት በኢትዮጵያ ቁልፍ የኢኮኖሚ ዘርፎች ውስጥ ያለውን ተሳትፎ ይበልጥ ለማላቅ ይረዳል ነው ያሉት። በተጨማሪም የማክሮ ኢኮኖሚ ማሻሻያው ለባለ ሀብቶች ይበልጥ የተረጋጋና ምቹ ሁኔታ መፍጠሩን ገልጸው የሪፎርም ሂደቱ እድገትን ለማስቀጠል ከዓለም አቀፍ የገንዘብ ተቋማት ጋር ያለውን ትብብር ወሳኝ ነው ሲሉ ነው የገለጹት። በተለይም በኢነርጂው ዘርፍ የታዳሽ ኃይል ልማት ላይ ኢንቨስትመንትን ማስፋፋት፣ ኢትዮጵያ የኃይል ምንጮቿን አቅም ለማሳደግ ያላትን ፍላጎት፣ የመሰረተ ልማት ፕሮጀክቶችና በሌሎች ዘርፎች በትኩረት እየሰሩ የሚገኙ የኢኮኖሚ አውታሮችን መደገፍ አስፈላጊ መሆኑን አስረድተዋል። ተመልካቾች ከውጭ ምንጭ ወዳገኘናቸው መረጃዎች እናልፋለን። አጫጭሮቹን እነሆ። እስራኤል ወደ ጋዛ የሚገባውን ሰብአዊ እርዳታ ማስተጓጎል መጀመሯ ተገለጸ። የእስራኤል ደህንነት ባለስልጣናት ተጨማሪ ዝርዝር ማብራሪያ እስከምናገኝ ድረስ የትኛውም እርዳታ አይገባም ማለታቸው ተሰምቷል። ሐማስ ተኩስ አቁሙን እየጣሰ ነው የሚል ወቀሳ ያቀረበችው እስራኤል በደቡባዊ ጋዛ የሐማስ ታጣቂዎች በወታደሮች ላይ ጥቃት እየፈጸሙ ነው ብላለች። በጋዛ የተደረሰው ተኩስ አቁም ስምምነት የመጀመሪያ የተባለ ፈተና ተጋርጦበታል በሚልም ነው መረጃዎች እየወጡ የሚገኙት። ሐማስና እስራኤል ተኩስ አቁም ስምምነት ካደረጉ በኋላ በደቡባዊና ማዕከላዊ ጋዛ 19 ሰዎች በእስራኤል ጦር መገደላቸውን የፍልስጤም ጤና ሚኒስቴር መረጃ አመላክቷል። የመካከለኛው ምስራቅ ቀጠናን ሰላም ለማምጣት ትልቅ እርምጃ ነው የተባለው ስምምነት አሁን ላይ ጥያቄ ውስጥ መግባቱ አሳሳቢ ሆኗል ሲል የዘገበው አይሪሽ ታይም ነው። የተባበሩት መንግስታት ድርጅት ሰራተኞቼ በሁቲ አማጽያን ታስረውብኛል ሲል ከሰሰ። ተመድ ሁቲዎች በሰና የሚገኘው መስሪያ ቤቱን መክበባቸውንና በህገወጥ መንገድ ሰብረው በመግባት የድርጅቱን ሰራተኞች ማሰራቸውን ነው የገለጸው። በተባበሩት መንግስታት ድርጅት የውጭ ሀገራት ጉዳዮች ቃል አቀባይ ጃን አላም 5 ብሔራዊና 15 ዓለም አቀፋዊ አጠቃላይ 20 ሰራተኞች በሁቲዎች እጅ መታሰራቸውን አስታውቀዋል። የተባበሩት መንግስታት ድርጅት በታሰሩ ሰራተኞች ጉዳይ ከየመን ባለስልጣናት ጋር ቢነጋገርም እስካሁን የታሰሩ ሰራተኞቹ ስለመለቀቃቸው ፍንጭ አልሰጠም።
የኢትዮጵያ መድኃኒት አቅራቢ አገልግሎት ከሚመለከታቸው የክልልና የፌዴራል ጤና ተቋማትና ከክልል ባለድርሻ አካላት ጋር በጋራ በመስራት አሰራሩን ዲጂታላይዝድና አዳዲስ የአሰራር ሂደቶችን እየተከተለ እንደሚገኝ የአገልግሎቱ ዋና ስራ አስፈጻሚ ዶክተር አብዱልቀድር ገልገሎ ተናግረዋል። አገልግሎቱ በ2017 በጀት ዓመት 52.3 ቢሊዮን ብር ዋጋ ያላቸው የሕክምና ግብአቶች በመደበኛ በጀትና በእርዳታ በተገኘ ገንዘብ ግዢ መፈጸሙንም አስታውቀዋል። ይህም በተለያዩ የክልልና የፌዴራል ጤና ተቋማት የመድኃኒት አቅርቦት ፍላጎታቸውን ለማሟላት እንዳገዘም ጠቁመዋል። የአገልግሎቱ ስራ አስፈጻሚ እንደገለጹት ከሆነ የጸጥታ ችግርና ወረርሽኝ በተከሰተባቸው የኢትዮጵያ አካባቢዎች ከሚመለከታቸው የመንግስት አካላት ጋር በመቀናጀት የሕክምና ግብአቶች መሰራጨታቸውንም ጠቁመዋል። መንግስት ለሀገር ውስጥ የመድኃኒት አምራቾች በሰጠው ከፍተኛ ትኩረት ከ13.4 ቢሊዮን ብር በላይ የሕክምና ግብአቶችን በጨረታ ውል በመግባት የ4.6 ቢሊዮን ብር የሕክምና ግብአቶችን መረከቡን አገልግሎቱ ገልጿል። አገልግሎታችን በተለያየ መልኩ በየቦታ የነበሩ የኮንፍሊክት ቦታዎች ላይ የሚያሰራጭ ነው። ክትባትን ጨምሮ ሌሎችም ዘንድሮም በአማራ ክልል፣ በቤኒሻንጉል፣ በኦሮሚያ ኮንፍሊክት አፌክትድ የሆኑ ኤሪያ ላይ ሰፊ የሆነ የግብአትን አሰራጭቶታል። በድምሩ እዚህ ኤሪያ ላይ ብቻ ብንወስድ 20 ቢሊዮን አካባቢ የሚደርስ ግብአቶችን አሰራጭተናል ማለት ነው። ይሄ በየብስም በተለያየ መንገዶችም ለማድረስ ተችሏል። የጤና ሚኒስትር ዶክተር መቅደስ ዳባ የህብረተሰቡን ፍላጎት ለማዳረስ የግዢ ስርዓት አዋጁን ከህዝብ ተወካዮች ምክር ቤት ጋር በመነጋገር እስከ ማሻሻል የደረሱ አሰራሮችን በመከተል ላይ እንደሚገኙ ማስታወቀዋል። ከዚህ በተጨማሪ የተለያዩ ሪፎርሞች መደረጋቸውንም ጠቁመዋል። ይህንኑም በተሻለ መንገድ ለማከናወን የክልል ጤና ቢሮዎችና ሌሎች ባለድርሻ አካላት በጋራ ይበልጥ እንዲሰሩ በአደራ ጭምር ጠይቀዋል። ህብረተሰባችንን በጋራ አብረን እንድናገለግል በመናቀርበው ጥራት ውስጥ አብረን የጋራ ስራ እንድንሰራ ያገኘነው ውጤት የዛሬ ብቻ ሳይሆን እንደገና ሪቫሉዌት ስንደረግ አብረን በደስታ የምናቀርበውና ወደ መጨረሻው ደረጃ ሌቭል 4 በመናደርገው እርምጃ ላይ ደግሞ አብራችሁን እንድትሰሩ በተለይ ደግሞ ፋርማሲዎች ፋርማሲቲካልስ ላይ በእያንዳንዱ ቦታ ላይ የምትሰሩ ባለሙያዎቻችን ከጥናትና ምርምር ጀምሩ። ምክንያቱም ባዮኢኩቫለንስ ላይ በጣም ብዙ የሚቀረን ስራ አለ። ባለፉት 3 አስርት ዓመታት በተደራሽነት ላይ እየተሰራ መምጣቱን በማስተዋወስ የገለጹት የጤና ሚኒስትር ዴኤታ ዶክተር ፍሬህይወት አበበ ናቸው። የፖሊሲና የአሰራር ለውጦችን በማድረግ የህዝብን ጥያቄና ጊዜው የሚጠይቀውን ሁኔታ በማጣጣም በመድኃኒት ግዢ ተደራሽነትና አቅርቦት ላይ ለውጥ ማምጣትም ተችሏልም ብለዋል። የመድኃኒት ግዢ አዋጅ መሻሻሉን ያስታወሱት ዶክተር ፍሬህይወት የግዢ ስርዓቱን ከማሻሻል ባሻገር የዲጂታል አሰራር ና ቅልጥፍናን ለማምጣት እንዳስቻለም ተናግረዋል። የግዢ ስርዓቱን ከማሻሻል ባሻገር የዲጂታል አሰራርና ቅልጥፍናን ለማምጣት እንዳስቻለም ተናግረዋል። የተለያዩ ጤና ተቋማት በጠየቁት ልክ የመድኃኒት አቅርቦት ተደራሽ ለማድረግ ተግዳሮቶች እንዳሉ በግምገማ ሂደት ማስተዋላቸውን ሚኒስትር ዴኤታዋ ገልጸዋል። ዛሬ ላይ ብንሄድ በአንድ አካባቢ ላይ የመድኃኒት አቅርቦትን እጥረት ችግር ዜሮ አድርገናል ማለት አንችልም። ህዝቡ ይጠይቃል። 63 ሚሊዮን በላይ ህብረተሰብ የጤና መድን አባል ሆኖ በአመቱ የመጀመሪያ መዋጮውን አዋጥተው በምንም ሰዓት ጤና ተቋም ላይ ብትመጣ በገባነው ውል መሰረት አገልግሎት እንሰጣለን ብለን ደግሞ ውል ገብተናል። ለጤና ተቋማት ደግሞ በገባው ውል መሰረት መድኃኒት እናቀርባለን ብለን ውል ገብተናል። ይሄ ውል መግባታችን የሚጠቅመው ተጠያቂነትን ይፈጥራል። ሄቱ ጋር ነው ፌል ያደረግነው ለህዝባችን የገባነውን ቃል በጤና ስርዓቱ ያቀርነውን እቅድ ለማሳካት ሄቱ ጋር ነው የደከመን ሄቱ ጋር ነው ያጠርነው የሚለው ነገር በግልጽ የሚያሳይ ነው። ውል መግባት መጠያየቅም የሚያስፈልግም ስለሆነ የክልል ጤና ቢሮ ኃላፊዎች በበኩላቸው አዲስ የጸደቀው የመድኃኒትና የሕክምና መገልገያዎች የግዢ መመሪያ አዋጅ ቁጥር 1064/2014 የግዢ ስርዓቱ ላይ ይስተዋል የነበረው መጓተቶች ጨምሮ የቀረፈ ነው ሲሉ ለኤንቢሲ ኢትዮጵያ ተናግረዋል። ይሄ የተሻሻለው አዋጅ አንዱ ያመጣው ቅድም እንዳልኩሽ መድኃኒት አቅርቦት ኤጀንሲው ግዴታ አይደለም ለኛ መድኃኒት ማቅረብ ለምንዋለን ከሌለኝ የለኝም ይላል። ስቶክ አውት ይመታል፣ ወደ ውጭ ይሮጣል። አሁን ግዴታው ሆኗል። ማቅረብ ግዴታ አለበት። ይሄንን አይል አቅርብ ይዋለው። ይሄንን አዋጁ ነው ያስተካከለው። ሌላው አዋጁ ፑልድ የሆነ የፐርቼዝ ሲስተም ፈጥሮላቸዋል እነሱ። ስለዚህ እነሱ የተለዩ እነዚህ ግዴታ ያልተገቡ ኤሪያዎች ላይ ከዚህ ቦታ ሄዳችሁ መግዛት ትችላላችሁ የሚል በማዕቀፍ የመግዛት ቴንደንሲዎችን ይፈጥራል። ስለዚህ ኢፒኤስኤስ ለሌሉ መድኃኒቶች ከዚህ በፊት እንደተለመደው ሜዳ ላይ ወጥተን የማን ማለት ደህንነቱ እንኳን መረጋገጡን ማናቃ
የምናውቃቸው መድኃኒቶችን ከምንገዛበት እነሱ አይተው ጥራቱን ያረጋግጡበትና የታወቁ መድኃኒት አቅራቢ ድርጅቶችን ስለሚለዩ ስለዚህ እዛ ላይ ሄደን እንድንገዛም ያደርጋል። ያንንም ይዞ በዘርፈ ብዙ አድቫንቴጅ ይዞ መጥቷል ብዬ ነው ወስደው። መድኃኒት አቅራቢት ድርጅቱ ጋር ባለን ውል መሰረት ያው ለእያንዳንዱ ጤና ተቋማችን ውል ገብተን በጋራ የምንሰራበትና በዛ ውል መሰረት ዳይሬክት ዴሊቨሪ የሚባል እስከ ጤና ተቋሙ ድረስ ይሄንን ግብአቶች ያደርሱልናል ማለት ነው። ለተቋማቶቹ እያንዳንዱ የጠየቁት ግብአት መሰረት ለጤና ተቋማቶቻችን ያደርሱልናል ማለት ነው። በተለይም በአማራ ክልል የሚስተዋለው የሰላምና ጸጥታ ችግሮች ተቋቁመው የመድኃኒት ስርጭት ማከናወናቸውን የክልሉ ጤና ቢሮ ለኤንቢሲ ገልጿል። በክልል በተከሰተው ግጭት በተለይ ከመንገዶች ጋር በተያያዘ መንገድ ደህንነት ስጋት ጋር በተያያዘ የሚነሱ አንዳንድ ችግሮች አሉ። ዞሮ ዞሮ እነሱን ችግሮች ለመፍታት እንደ ክልል ከመድኃኒት አቅራቢ አገልግሎቶችና ከአጋር ድርጅቶች ጋር በመተባበር ያው ስራዎች እየተሰሩ ያሉበት ሁኔታ ነው ያለው ማለት ነው። እነዚህን ችግሮች ለመፍታትም በተለይ አጋር ድርጅቶች ጋር ተሽከርካሪዎችን ድጋፍ በማግኘት በግል ተሽከርካሪዎች መድኃኒቶችን ከሀቦች ወደ ጤና ተቋማት የምናደርስበት ሁኔታ አለ። አንዳንድ ቦታዎች ደግሞ ተቋማት እየመጡ መድኃኒቶችን የሚወስዱበትና የመድኃኒት አቅራቢ አገልግሎት ወጫቸውን የሚተካበት አሰራር በመፍጠር በተሻለ መጠን ክፍተቶችን እየሞላን ያለንበት ሁኔታ አለ ማለት ነው። የመድኃኒት አቅርቦት ስርጭት ያው በኢፕሳ ጋር ውል ወስደናል። መድኃኒቶችን የሚያስፈልጉን ለተቋማችን ውል በወሰድነው መሰረት ያገኘናቸው አሉ፣ ያላገኘናቸው አሉ። ያው እኛ አካባቢ ደግሞ የወቅታዊ ችግሮች አሉ፣ የሴኩሪቲ ችግር። በዛ ምክንያት አብዛኛውን በጠየቅነው መሰረት ያላገኘንም ቢሆንም ግን ከነበረው አሁን የተሻለ ይሆናል ብለን እናስባለን። ይሁን እንጂ አልፎ አልፎ በመድኃኒት አቅርቦት ላይ አልፎ አልፎ መጓተቶች እንደሚስተዋሉ የጠቀሱት አንዳንድ የክልል ጤና ቢሮ ኃላፊዎች ይህም እንዲሻሻል ጠይቀዋል። ኮንፍሊክት አፌክትድ ኤሪያ ዲስትሪቢዩሽን ያለው ኢፈርት በጣም አፕሪሺየት የሚደረግ ነው። ግን ስቲልና ግን ላስት ማይል ዴሊቨሪ ላይ አሁንም በደንብ ትኩረት ይፈልጋል። ላስት ማይል ዴሊቨሪ በተለይ ቤኒሻንጉል ኮንቴክስት ስቲል ነው በደንብ ፎከስ የሚፈልግ ነው። በተለይ ምናልባት እንግዲህ እዚህ ማዕከላችን የባህር ዳርና የነቀምት ሀብ ይኖራሉ ብዬ አስባለሁ። አሁን የቤኒሻንጉል ከ3 ሀብ ነው ተቋማቶቻችን የሚያገኙት። መተከል ያሉት ተቋማት ከባህር ዳር ነው የሚያገኙት። የካማሺ አንድ ወረዳ ከነቀምት ሀብ ያገኛል። ከዛ ውጪ ሌሎቹ ከአሶሳ ሀብ የሚያገኙበት ሁኔታ ነው ያለውና ስለዚህ ላስት ማይል ዴሊቨሪ አካባቢ የባህር ዳርና የነቀምት ሀብ አሁን ያለው ዝግጁነት ምንድነው የሚለውን እኔ እንደ መስማት ብችል ጥሩ ነው። ምክንያቱም እዛ አካባቢ እየተፈተነ ያለንበት ሁኔታ ስለሆነ ያለው ማለት ነው። ከአቅርቦት ጋር የሚነሱ ችግሮች አሉ። ያው አንዳንዴ የመድኃኒት አቅርቦቱ አንዴ አሁን ውል በተገባልን መሰረት ያው መድኃኒት አቅርቦቱ 100% ለማግኘት ይቻላል። ያው በሂደት እየተሻሻሉ የመድኃኒት አቅርቦቱም እየጨመረ የሀገር ውስጥ ምርቶችም እያደጉ በሄዱበት ቁጥር ያው አቅርቦት ሰንሰለቱም በተጠናከረና ዲጂታላይዝ በተደረገ ቁጥር የችግሮችም ይፈታሉ ብለን እናስባለን። በተጋላጭ ፈንድና በጤና ፕሮግራም የሕክምና ግብአቶች 64.5 ቢሊዮን ብር ዋጋ ያላቸው ግብአቶችን ለጤና ተቋማት ማሰራጨቱን የገለጸው አገልግሎቱ የግዥ አቅርቦት አጠቃቀምና ጊዜያቸው ያለፈባቸው መድኃኒቶች አወጋገድ ስርዓትን በቴክኖሎጂ በታገዘ መልኩ ይበልጥ በመከታተልና በማዘመን የህብረተሰቡን ፍላጎት በበቂ ሁኔታ ለማዳረስ ተቋማቸው ከሌሎች ባለድርሻ አካላት ጋር ተቀናጅቶ እየሰራ እንደሚገኝ የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ስራ አስፈጻሚ ዶክተር አብዱል ቀድር ገልገሎ ተናግረዋል። ተመልካቾች ከኤንቢሲ ኢትዮጵያ ቴሌቪዥን የኩለ ቀን ዜናዎቻችንን ነው እየተከታተላችሁ የምትገኙት። እንቀጥላለን። ወደ ዝርዝር ሀገራዊ ጉዳዮቻችን አለፍን። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት በዛሬው ዕለት ይፈጸማል። በዚሁ ሰዓትም የሽኝት መርሃ ግብር በሚሊኒየም አዳራሽ እንደሚካሄድ ነው እየተገለጸ የሚገኘው። በስፍራው የሚገኘው ባልደረባችን አክረም ኑሪያ ተጨማሪ መረጃዎችን ያደርሰናል። ሰላም ጤና ይስጥልን ክቡራን ተመልካቾች እንደምንውላችኋል። የታላቁ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት ከደቂቃዎች በኋላ የሚካሄድ ነው የሚሆነው። የሽኝት ሃይማኖታዊ ስነ ስርዓቱ ደግሞ በዚህ በታላቁ በኒ መስጂድ በርካታ የእስልምና እምነት ተከታዮች በተገኙበት እየተከናወነ ነው የሚገኘው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እንግዲህ እንደሚታወቀው ህመም ገጥሟቸው በሕክምና ሲረዱ መቆየታቸው የሚታወስ ነው። በትናንትናው ዕለት ምሽት ላይ ህልፈተ ዜናቸው መሰማቱ የሚታወስ ነው። ይህንንም በተመለከተ የተለያዩ መረጃዎችን ወደ እናንተ ስናደርስ ቆይተናል። ተባባሪ ኮሚቴውም የዛሬ መርሃ ግብሮቹን ይፋ አድርጓል። በዚህም መሰረት በጠዋቱ በቤታቸው ላንቻ አካባቢ በሚገኝ መኖሪያ ቤታቸው የተለያዩ
መርሃ ግብሮች ሲካሄዱ ነበር። የሽኝት መርሃ ግብር ተካሂዷል። ከዛም በኋላ በታላቁ የተለያዩ ትምህርቶችን ያስተምሩበት የመሰረቱት መስጂድ ወደ በኒ ወይም ደግሞ ኑር መስጂድ የሽኝት መርሃ ግብር እየተካሄደ ይገኛል። ከሰዓት 8 ሰዓት በኋላ ደግሞ በሚሊኒየም አዳራሽ የተለያዩ ሰዎች በተገኙበት የሽኝት መርሃ ግብር ይካሄድና 10 ሰዓት በኋላ ደግሞ የቀብር ስነ ስርዓት ይፈጸማል ማለት ነው። ተመልካቾች ከኢቢሲ ኢትዮጵያ ቴሌቪዥን የኩለ ቀን ዜናዎቻችንን ነው እየተከታተላችሁ የምትገኙት። እንቀጥላለን። ወደ ዝርዝር ሀገራዊ ጉዳዮቻችን አለፍን። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት በዛሬው ዕለት ይፈጸማል። በዚሁ ሰዓትም የሽኝት መርሃ ግብር በሚሊኒየም አዳራሽ እንደሚካሄድ ነው እየተገለጸ የሚገኘው። በስፍራው የሚገኘው ባልደረባችን አክረም ኑሪያ ተጨማሪ መረጃዎችን ያደርሰናል። ወደ ዓለም አቀፍ ዝርዝር ጉዳያችን እናልፋለን። ፕሬዝዳንት ዶናልድ ትራምፕ የዩክሬኑ መሪ ቮሎዲሚር ዜሌንስኪ ከሩሲያ ጋር ሰላም መፍጠር እንዳለባቸው አሳሰቡ። ፕሬዝዳንት ትራምፕ ዩክሬን ለሩሲያ ግዛት አሳልፋ መስጠት እንደሚጠበቅባትም አስገንዝበዋል ነው የተባለው። በትንታኔ ተመልክተነዋል፣ እንደሚከተለው ይቀርባል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የዩክሬኑን ፕሬዚደንት ቮሎዲሚር ዜሌንስኪን ለሩሲያ የምትሻውን ይዞታ ይለቁላት ዘንድ መናገራቸውና ዜሌንስኪም ያንን አልቀበል አላደርገውም የሚሉ ከሆነ ደግሞ የሚከተላቸውን ጥፋትና ውድመት ይቀበሉ ዘንድ በግልጥ መናገራቸው ተሰምቷል። ከዋይት ሃውስ የወጣው መረጃ የሚያሳየው ያንኑ ሆኗል። ዩክሬን የሩሲያ ቋንቋ ተናጋሪዎች ያሉበትን የዶንባስን ግዛት ለሩሲያ ታስረክብ ዘንድ ጫናው በርትቶባታል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተናል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር በዋይት ሃውስ ከትናንት በስቲያ መሻሽም ጥፍ ይቀረሽ ንትርክና ውዝግብ ማድረጋቸው ተሰምቷል። የቶም ሃዋክ ክሩይዝ ሚሳይል ለማግኘት የቋመጠ ልባቸው ታምቡሩን እየደለቀ ሌላ ወሬ መስማትም ማውራትም የከለከላቸው የመሰሉት የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ዋይት ሃውስ ሲገቡ ከቤተ መንግስቱ አለቃ ወይም ራስ የገጠማቸው ሌላ ሆኗል ነው የሚባለው። ትራምፕ ዜሌንስኪን የዶንባስን ግዛት ለፑቲን ሰጥተው አርፈው ይቀመጡ፣ ጦርነቱን አቁሙ ነው ያሏቸው። በዚያ የዜሌንስኪ የዋይት ሃውስ ጉዞ ታዲያ ዜሌንስኪ የቸገረው ዱቄት ከነፋስ ይጠጋልን ሆነዋል ያሏቸው ብዙዎች ናቸው። ትራምፕ ባለፈው ሳምንት የሩሲያውን ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን ሲያስጠነቅቁና ያለበለዚያም የቶም ሃዋክ ክሩይዝ ሚሳይሎቻቸውን ለዩክሬን እንደሚሰጡ መናገራቸው አይዘነጋም። እርሳቸው ያንን ሲሉ ፑቲንን ቢያስጠነቅቋቸውም ታዲያ ከክሬምሊን የተሰጣቸው ምላሽ ግን እንኳንስ መሳሪያውን ለዩክሬን ለመስጠት ቀርቶ የትራምፕን ራስ ቀና አድርጎ ለመቆም ያላስቻለ እንደሆነ ይነገራል። የሩሲያ ሹማምንት ነገሩን እየተቀባበሉ ትራምፕ የቶም ሃዋክ ክሩይዝ ሚሳይሎቻቸውን ለዩክሬን የሚሰጡ ከሆነ የእርሳቸውም ይሁን የዩክሬን ፍጻሜ አስከፊ መሆኑን ይወቁት ሲሉ ገሚሶቹ ሲዝቱባቸው፣ ከፊሎቹ የሩሲያ ጎምቱ ሹማምንት ደግሞ ለዚያ ምላሻችን የኒኩለር ምንዛሬ ነው ማለታቸውም ይታወሳል። ታዲያ ያ ሁሉ በሆነበት ዓለም ሞትና መርዶ ባረገዘችበት ሂደት የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ለመምከር ወደ ዋይት ሃውስ መጓዛቸው ይታወቃል። ዜሌንስኪ ደም እንዳበረረውን ሳ ወደዚያ የተጓዙበት ደግሞ የቋመጡለትን የቶም ሃዋክ ክሩይዝ ሚሳይል ከትራምፕ ለማግኘት ነው። ጉዳዩ ግን አልሰሜን ግባ በላውን ሆኖ ትራምፕ እንኳንስ መሳሪያውን ሊፈቅዱላቸው ሊሰጧቸው ቀርቶ ይብሱን ክፉኛ ፊት ነስተዋቸውና ዜሌንስኪን እያመናጨቁ እንዳንድ ታዳጊ በቁጣ ወርደውባቸዋል ነው የተባለው። ለዚያውም እንዲህ ሲሉ ፑቲን could destroy Ukraine if no deal was reached ነው ያሏቸው። እንኳንስ ሊያጸድቀኝ በቅጡም በኮነነኝ ይሏል ኢትዮጵያውያን አበው። እንደ ትራምፕ ታዲያ ሞስኮው ከዩክሬን ተጨማሪ የምትፈልገውን መሬት ማግኘት አለባት። ትራምፕ በዚያ ከዜሌንስኪ ጋር ውይይታቸው ባልተለመደ መልኩ የፊታቸው ቆዳ ተሸብሽቦና ገመድ መሰል መስመር ሰርቶ ታይቷል። የአርብ ዕለቱ የሁለቱ የትራምፕና የዜሌንስኪ የዋይት ሃውስ ውይይት ታዲያ በጭቅጭቅና በቁጣ የታጀበ እንደነበረም ነው የተገለጠው። የዚያ የዋይት ሃውስ ቤተ መንግስት የዚህ መሰል ንትርክ የተሞላው ስብሰባ በዜሌንስኪና በትራምፕ መካከል ሲገጥመው የአርብ ዕለቱ ለሁለተኛ ጊዜ መሆኑን ልብ ይሏል። የፋይናንሻል ታይምስ ዘገባ ይላል በትራምፕ ቁጣ የገደል ማሚቶ ሲያስተጋባበት የነበረው የዋይት ሃውስ አዳራሽ እርግማንም ገጥሞታል ነው ያለው። ትራምፕ በንዴት በጦዘው ስሜታቸውም ዩክሬን የዶንባስን ግዛት ለሩሲያ ማስረከብ አለባት ነው ያሉት። ጥያቄው ግን አሁንኛ እንደ ሰደድ እሳት ወላፈን የሚጋረፍ ፊት ያላቸውና በምዕራባውያኑ ዘንድ አንድ እግር በርበሬ መንቀላቅቷችሁ ተደርገው የተሳሉት የኬጂቢው ቁንጮ ሰው የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን በዶንባስ ግዛት ብቻ ይመለሳሉ ወይ? አሁን ለፑቲን እሳቸውስ አንድ ግዛት ብቻ ይሆናሉ ወይ? ይህንና ሌሎች ጥያቄዎች እነሱባቸዋል። ዩክሬን በበኩሏ በዚያ በአውሮፓኑ መንግስታት እየተመራችም እየታገዘችም እንኳንስ ተጨማሪ
መሬት ለመልቀቅ ቀርቶ እንደ አውሮፓውያኑ አቆጣጠር በ2014 የተያዘችባትን የክራይሚያን ወደብ እነርሱ ክረም ኢሏትን ወደቧን መልሶ ለማስለቀቅ ያቆተመ ልብ እንዳላት ይታወቃል። ዛሬ መላጠፋ ሆዷ ገፋን ሆኖባቸው እንጂ ራሳቸው የአሜሪካው ፕሬዚደንት ዶናልድ ትራምፕም ቢሆኑ በቅርቡ ሩሲያን የወረቀት ላይ ነብር ማለታቸውና ዩክሬን የተወሰዱባትን መሬቶቿና ግዛቶቿን ሁሉንም ማስመለስ ትችላለች፣ ሩሲያ ብቃትና ኃይል ቢኖራት ኖሮ በሳምንት ጊዜ የምትጨርሰውን ጦርነት 4 ዓመታት ተንፏቃበታለች ሲሉ ሩሲያን ማናናቃቸውና ማዋረዳቸው አይዘነጋም። ዛሬ ግን ትራምፕ የማታ አፍተበረት ይሰፋል ወይም መጀመሪያ ወቁኝ በኋላ ደብቁኝን በሆነው በዚያው አፋቸው የለም የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የሚፈልገውን መሬት ካላገኘ በስተቀር ዩክሬን ሆይ ጨርሶ ያጠፋሻልና የዶንባስን ግዛት አፍሽን ጥርግ አርገሽ ስጪ ሲሉ ፕሬዚደንቷን ቮሎዲሚር ዘለንስኪን ከፍ ዝቅ እያደረጉ በቁጣ አጥረግርገዋቸዋል ነው የተባለው። ትራምፕ በዚያ ግብራቸውን በአንድ ራስ ሁለት ምላስን ሆነው ለከፋ ትችት ተርፈዋል። ይህ የዶንባስ ግዛት የሚባለው ደግሞ የዶኔስክና የሉሃንስክ ኦብላስት ግዛቶችን አካቶ የያዘ ግዛት እንደሆነ ይነገርለታል። ይህ የዶንባስ ግዛት ከአውሮፓውያኑ 2014 አንስቶ በሩሲያ ደጋፊዎች ናቸው በሚባልላቸው ኃይሎች መያዙም ይታወቃል። ሩሲያም ብትሆን እንደ አውሮፓውያኑ አቆጣጠር በየካቲት 24 2022 በዩክሬን ላይ ሙሉ ጦርነት ስታውጅ የዶንባስን ግዛት ክፉኛ መደብደቧና መዳበሷ አይዘነጋም። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር በዋይት ሃውስ ተገናኝተው ከመምከራቸው ከ2 ቀናት በፊት ከሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ጋር በስልክ ሲወያዩ ፑቲን ለትራምፕ ያሏቸው ነገር ቢኖር ሞስኮ የሰላም ድርድሩን ይቀበላል፣ ግን ያ የሚሆነው ሩሲያ የዶንባስን ግዛት ሙሉ በሙሉ የምትወስድና የምትቆጣጠር ከሆነ ብቻ ነው ሲሉ አስረግጠው ነግረዋቸዋል ነው የሚባለው። በዋይት ሃውስ የፊት ለፊት ውይይት ያደረጉት ትራምፕና ዘለንስኪ ታዲያ ትራምፕ ዘለንስኪን ይህንን ብለዋቸዋል። ትሰማኛለህ፣ ፑቲን እንደሆነ ከዩክሬን የሚፈልገው መሬት አለ፣ በቃ ያው የዶንባስን ግዛት ካልወሰደ በስተቀር አያርፍም። ታዲያስ ምን ትላለህ? ትስማማለህ? መንገዱ ያውልህ መሰስ። አትስማማም ደግሞ የቁጣ መዓቱን መቀበል ምርጫው ያንተ ነው ብለዋቸዋል። ቃል በቃልም አሏቸው ትራምፕ ዘለንስኪን ፑቲን ካልተስማማህ ዩክሬንን አወድማታለሁ ብሏል። ደግሞም እሱ ያደርገዋል ነው ያሏቸው። ፑቲን said he would destroy Ukraine if you don't agree ነው ያሏቸው። ትራምፕ በዚያ ንግግራቸው ብቻም አልተገቱም። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ይዘው የሄዱትን ካርታ አሁን ጦርነቱ ያለበትን ስፍራ እያመለከቱ ሲያሳዩአቸው ትራምፕ በልህና በደም ፍላት ቁጣውን አላቸውን አዙሮት ኖሮ ከዘለንስኪ ላይ ካርታውን ላጥ አድርገው አሽቀንጥረው ጥለውታል ነው የተባለው። ዘለንስኪ ለቶም ሃውክ ክሩይዝ ሚሳይል ማግኘት የወጣውን እግራቸውን ረግመውታል። የትራምፕን ፊት እንደ እሳት ረመጥ ለመቆሚያ መቀመጫቸው የተበተነባቸውን ያህል ሆኖባቸዋልና አፈርጥ ብላ ሄዳ ሳብጣ መጣችን አድርጓቸዋል። በዋይት ሃውስ ቤተ መንግስት ሲገቡ ዘለንስኪ የነበራቸው ፈገግታ ከጥቂት አፍታ በኋላ የደፈረሰ ቅራሪን አለያም ጉሽ መስለው ታይተዋል። ይህ ደግሞ መብላቷን አላወቀች እጇን ታጠበችንም ያስታውሷል። ዘለንስኪ እንደቋመጡት ያንን የቶም ሃውክ ክሩይዝ ሚሳይል ከትራምፕ ተፈቅዶላ ቸው አግኝተው ቢሆን ኖሮ ሩሲያን በማግስቱ ይደልቋትና የኒውክሌር አሲድና መርዝ ያስተፏት ነበር። የሩሲያ የዚያ መሰሉ መቅሰፍት ደግሞ በቀጥታ አሜሪካ ላይ ነበርና የሚያርፈው ትራምፕ ያንን ሲያስቡት ነው ያንዘረዘራቸው ይሏቸዋል። ሰርቆ ከማሰብ እጅን መሰብሰብ ይሉትን መሆኑ ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ከዚያ ትራምፕ ቁጣና ግልምጫ በኋላ ከኤንቢሲ ጋር በነበራቸው ቃለ ምልልስ አሁንም ቢሆን ከሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ጋር የፊት ለፊት ውይይት ለማድረግ ዝግጁ መሆናቸውን የገለጡት የወደዱትን ሲያጡ የጠሉትን ይቀላውጡ ይሉትን አበው ደገሙናም አሉ። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በቀጣይ ትራምፕና ፑቲን በሃንጋሪ ርዕሰ ከተማ ቡዳፔስት ተገናኝተው ለመወያየት ስላቀዱት ጉዳይ አስመልክተውም ይህንን አሉ። ዩክሬን በሌለችበት የሚደረስ ምንም አይነት ስምምነት እንደሆነ ተቀባይነት የለውም ሲሉ ጥርሳቸውን ነክሰዋል። ትራምፕ ግን ለዘለንስኪ ደግመውና ደጋግመው ያሏቸው ይህንን ነው። it is time to stop the killing and make a deal ነው ያሏቸው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በበኩላቸው ከትራምፕ ጋር ያደረጉት ውይይት በተሟጠጠ ተስፋ መጠናቀቁን ተመልክተው ወደ ወዳጆቻቸውና አጋር አባሮቻቸው የአውሮፓ መንግስታት ዘንድ ስልክ መደወላቸውን የተሰማው ዘለንስኪ የብሶት እልህና ሲቃው እንዳነቃቸው በቀጥታ የደወሉላቸው ለፊንላንዱ ፕሬዚደንት አሌክሳንደር ስታፕ፣ ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ለኔቶ ዋና ጸሐፊው ማርክ ሩት፣ ለአውሮፓ ምክር ቤት ፕሬዚደንቷ ወይዘሮ ኡርሱላ ቮንደር ሊየንና ለእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያና ዩክሬን ጦርነት ስንትና ስንት ጊዜ የአቋምና የውሳኔ ለውጥ አድርገዋል በሚል ከትዝብትም አልፎ በነገር መብጠልጠላቸው ይታወቃል። he will destroy you ትራምፕ ካርስድ ሲሉ ማፓርጂንግ ዘለንስኪ to accept Putin's deal። አሁን የሩሲያና ዩክሬን ጦርነት በአሜሪካው ፕሬዚደንት ዶናልድ ትራምፕ አይን ቢያዋታት በእጅ ብታይ በእጅ የሚሉትን ሆኗል። ዩክሬንም ብትሆን አንድም አገባሻለሁ ያለ ሁሉ ላገባሽ፣ ከባልሽ ወደ አትባባሽን፣ ሁለትም ላታመልጭኝ አታሩጭኝ ይሉትን ሆናለች። አለያም ከሁለት ያጣ ይሉትን ሰራዊቷንና ንብረቷን። ሩሲያም በወገኗ ብድሩን
የማይመልስ አይወለድ ስትል ባለ ሁለት ፊት ሳይፏን ይዛ እየገሰገሰች ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ሮሜዳን ፕሬስን፣ ፋይናንሻል ታይምስን፣ ሬውተርስን፣ ሄልሲንኪ ታይምስን፣ ኢንዲያ ቱዴይን፣ አሮዝ ሼቫን፣ ኒውስ ማክስ ወርልድን፣ ዋሽንግተን ፖስትን፣ ኒክ ቬስቲን፣ ቲአርቲ ወርልድን፣ ዩክሬን ፎርምን፣ ሂንዱስታን ታይምስን፣ ፎክስ ኒውስና ዋሽንግተን ኤግዛማይነርን ተጠቅመናል።